መረዳዳትን የመንግስትን ባህል ማድረግ ይገባናል አሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ። ከንቲባዋ ይህንን ያሉት የገና በዓልን ምክንያት በማድረግ ለአቅመ ደካሞች ማዕድ ባጋሩበት ወቅት ነው። ከተማ አስተዳደሩ በዛሬው ዕለት በሁሉም ክፍለ ከተሞች ከ300 ሺህ በላይ ለሚሆኑ ነዋሪዎች ማዕድ ማጋራቱን ተናግረዋል። በዚህ ጉዳይ ላይ ተጨማሪ መረጃ ልታደርስም ባልደረባችን ሄብሮን ዋልታው እኛ ጋር አጠር ያለ ቆይታ ታደርጋለች። አብራችሁን ቆዩ። ሄብሮን እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። እንግዲህ በዓል ሲደርስ ማዕድ ማጋራት መገለጫችን ሆኗል። እንደ መልካም እሴት የሚቆጠርም ነውና ተንቀሳቅሰሽ ባየሽበት አካባቢ የማዕድ ማጋራት ሂደቱ ምን ይመስል ነበር? ሌሎች መረጃዎችን መከታተል ትችላለሽ። አመሰግናለሁ። ቀደም ሲል መግቢያ ላይ እንደተነሳው እንግዲህ በዛሬው ዕለት የአዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤት በመዲናዋ ለሚገኙ አቅመ ደካሞችና ድጋፍ ለሚሹ የማህበረሰብ ክፍሎች ወይም ደግሞ የከተማዋ ነዋሪዎች የመጪው የገና በዓልን ምክንያት በማድረግ ነው ማዕድ ያጋሩት። ማዕዱን ያጋሩት ደግሞ የአዲስ አበባ ከተማ አስተዳደር ከንቲባ የሆኑት ከንቲባ አዳነች አቤቤ ናቸው። እርሳቸው እንግዲህ በዚህ ወቅት እንዳነሱት በተለይ ከተማ አስተዳደሩ ከዚህ ቀደም የተለያዩ በዓላትን ምክንያት በማድረግ አቅም ላጠራቸው እንዲሁም ደግሞ አቅመ ደካማ ለሆኑ የከተማዋ ነዋሪዎች ከተማ አስተዳደሩ የተለያዩ ድጋፎችን በዓላትን አስታኮ ሲያደርግ መቆየቱን ያነሱት። በተለይ ደግሞ ባለፉት 6 ወራት ብቻ ስንመለከት ከተማ አስተዳደሩ በሁሉም ክፍለ ከተሞች ለሚገኙ ከ500 ሺህ በላይ ለሚሆኑ ድጋፍ ለሚሹ የከተማዋ ነዋሪዎች እንዲሁ የማዕድ ማጋራት ፕሮግራም መካሄዱን ነው የተነሳው። በዛሬው ዕለትም እንግዲህ ይህንን የተከትሎም የመጪው የገና በዓልን ምክንያት በማድረግ ከ300 ሺህ በላይ ለሚሆኑ አቅመ ደካሞችና ድጋፍ ለሚሹ የከተማዋ ነዋሪዎች የማዕድ ማጋራት መርሃ ግብር ነው የተካሄደው። መርሃ ግብሩ ላይ የተገኙት የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ደግሞ ያነሱትን ሀሳብ ተከታትለን እንመለስ። ዛሬ የጌታ ኢየሱስ ክርስቶስ ልደት በዓልን ምክንያት በማድረግ በመላው ከተማችን በሁሉም ክፍለ ከተማ ከ300 ሺህ በላይ የሆኑ የከተማችን ነዋሪዎች በተለይም ዝቅተኛ ገቢ ያላቸው፣ ምንም ገቢ የሌላቸው፣ ለተለያየ ማህበራዊ ችግር የተጋለጡ ነዋሪዎቻችንን በማዕድ ማጋራት እንኳን አደረሳችሁ የምንልበት እለት ነው። ይሄ ፕሮግራም እዚህ ብቻ ሳይሆን በሁሉም ክፍለ ከተማዎች እየተካሄደ ያለ ፕሮግራም ነው። ሄብሮን የመደጋገፍ ባህልን ወደ ላቀ ደረጃ ከማድረስ አንጻር መልእክት የተላለፈ ይመስለኛል። በሚገባ በተለይ ደግሞ ይሄ መደጋገፍ መተጋገዝ አንዱ ለሌለው ማካፈል ሲባል የኢትዮጵያውያን የሰርክ ብሂል ነውና ይህንን ደግሞ በተለይ በበዓላት ወቅት ብቻ ሳይሆን የሰርክ ተግባር በማድረግ ያለው ለሌለው የማካፈል ባህላችንን ማሳደግ እንደሚገባን የተነሳው። ከዚህ ረገድም እንግዲህ ከተማ አስተዳደሩ በተለያዩ ጊዜያት በዓላትን በማስተካከል የሚሆን በከተማዋ የሚሰሩ የተለያዩ ፕሮጀክቶችንም እንዲሁ በሚመለከት ሰው ተኮር በማድረግ እንዲሁ የመደጋገፍ እሴትንም ከማንጸባረቅ ረገድ በርካታ ስራዎችን ሲሰራ መቆየቱ ነው የተነሳው። ይህም እንግዲህ በተለይ ደግሞ ይሄ መደጋገፍንና ያለው ለሌለው ማካፈል ብሂልን ለሌሎች መልእክቱን ከማስተላለፍ ባሻገር እንዲሁ የበጎ ፍቃድና የበጎ አገልግሎት ስራዎችን እንዲስፋፉ ከማድረግ ረገድ እንዲሁ የበኩሉን አስተዋጽኦ እያበረከተ እንደሚገኝ ነው የተነሳው። ይህም እንግዲህ የበጎ አድራጎትም የበጎ አድራጎት ስራዎች እንዲጠናከሩ እንዲስፋፉ ከማድረግ ባሻገር በጎ ፍቃደኞችን በስፋት እንዲስፋፉና ተጠናክሮ እንዲቀጥል ይህ ስራ ማድረጉ ነው የተነሳው። ይህም እንግዲህ በተለይ የተለያዩ ተቋማት ባለሀብቶች፣ ግለሰቦች ባላቸው አቅም በገንዘብ ብቻ ሳይሆን በጉልበትም የመረዳዳት ባህል እየጨመረ እንደመጣ የተነሳው። ይህንን የሚመለከት ሀሳብም እንግዲህ ከንቲባ አዳነች አቤቤ ያነሱት አለ። እሱን እንከታተላለን። መልካም። የጌታ ኢየሱስ ክርስቶስ የልደት በዓል የሚያመላክተው ፍቅርን ነው። እኛም እናንተን እንኳን አደረሳችሁ እያልን ማዕድ ስናጋራ ፍቅራችንን እየገለጽንላቸው ነው። በሌላ በኩል ደግሞ ጊዜያዊ ችግርን እየተረዳዳን ከውጪ እርዳታ ሳንጠብቅ እርስ በርሳችን ያለንን አቅምና እሴቶቻችንን በሚያጎለብት መንገድ አስተባብረን ማዕድ እያጋራን ፍቅራችንን ብቻ ሳይሆን ጊዜያዊ ችግርን በማለፍ ለዘላቂ ልማት በጋራ የምንተጋበት ወቅት ነው። ሄብሮን ዋልታው ለመረጃዎች በጣም አድርጌ አመሰግናለሁ። እኔም አመሰግናለሁ።